የዛሬው ቪዲዮ እድለኛ ለሆነ አንድ ቤተሰባችን ተሸላሚ የሚሆንበትን ጊቫዌይ ይዘንላችሁ መጥተናል። ይሄ ሽልማት ምንድነው? በምንስ መልኩ ነው ደግሞ መሳተፍ የምንችለው የሚለው ለማወቅ ይህንን ቪዲዮ እስከ መጨረሻው ስትከታተሉ ምላሹን የምታገኙ ይሆናል ማለት ነው። በቀጥታ ግን ወደ ዛሬው መሰናዷችን እናመራለን። ሃይማኖት፣ እምነትና መለኮታዊ ኃይል በሰው ልጅ ታሪክ ውስጥ ለሺህ ዓመታት የጸኑ ማህበረሰቦችን የቀረጹና የሰው ልጅ አእምሮ የኑሮ መዋቅር ደግፈው የያዙ ታላላቅ ምሰሶዎች ናቸው። ነገር ግን ታሪክን ወደ ኋላ መለስ ብለን በሰፊው ስንመረምር የሰው ልጅ ቁሳዊ ሀብት ሲሞላለት፣ በሰዎች ዘንድ ታዋቂነትን ሲያተርፍ ወይም የቴክኖሎጂ ስኬት አናት ላይ ሲደርስ መጀመሪያ የሚፈታተነውና የሚያቃልለው የፈጣሪን ህልውና መሆኑን እንረዳለን። ይህ በትዕቢት ተሞልቶ ፈጣሪ ላይ የመሳለቅ፣ ፈጣሪን የመካድ ወይም የተቀደሱ እሴቶችን የማርከስ ድርጊት በታሪክ ውስጥ በተለይም በተለያዩ ታዋቂ ሰዎች ሲፈጸም የቆየ ቢሆንም ከነዚህ ድርጊቶች ጀርባ የተከተሉትን አስደንጋጭ ፍጻሜዎች ግን እግዚአብሔር የማይቀለድበት አምላክ መሆኑን በሚገባ ያሳያሉ። በዛሬው ቪዲዮ ውስጥም በትዕቢት ተሞልተው ፈጣሪ ላይ የተሳለቁና ከተናገሩትም የድፍረት ቃል በኋላ በሕይወታቸው ላይ ቅጽበታዊና አስደንጋጭ መዘዝ ወይም ደግሞ መለኮታዊ ፍርድ የገጠማቸውን 9 የዓለማችን እጅግ ዝነኛ ሰዎችን ታሪክ በጥልቀት ወደ እናንተ የምናደርስ ይሆናል። ካናሉን ሰብስክራይብ እያደረጋችሁ ይህንን እጅግ አስደናቂ ታሪክ እንድትከታተሉ በአክብሮት እየጋበዝን በቀጥታ ወደ ዝርዝር የመሰናዶ ክፍል እናቀናለን። በ9ኛ ደረጃ የምናገኘው ቦን ስኮትና ወደ ገሃነም የሚወስደውን አውራ ጎዳና ይሆናል። በሙዚቃው ዓለም ውስጥ እጅግ ስኬታማና በሚሊዮኖች የሚቆጠሩ ወጣት አድናቂዎችን በማፍራት የሚታወቀው የኤሲዲሲ የሮክ ባንድ ታዋቂ ድምፃዊው ቦን ስኮት ሕይወቱ በዝና በሀብትና በከፍተኛ የሱሰኝነትም ሕይወት የተሞላ ነበር። ይህ የሙዚቃ ባንድ በዓለም ዙሪያ ታዋቂነቱ እየጨመረ በሄደበትም ወቅት በ1979 ዓ.ም ላይ ወደ ገሃነም የሚወስደው አውራ ጎዳና ወይም ደግሞ ሃይዌይ ቱ ሄል የተባለውን እጅግ አደገኛና መንፈሳዊ እሴቶችንም በግልጽ የሚገዳደር ዘፈን አቀናብረው ለሕዝብ አቀረቡ። ቦን ስኮት የዚህ ዘፈን ግጥምን በመጻፍና ዜማውን በመፍጠር ረገድ ዋናውን ሚና የተጫወተ ሲሆን አልበሙ ተዘጋጅቶ ሲያልቅም ከተናገራቸው ንግግሮች መረዳት የሚቻለው በፈጣሪ መንገድ ላይ መሳለቅን እንደ ትልቅ የነጻነት ተምሳሌት አድርጎ ይቆጥረው እንደነበረ ነው። እርሱ ሕይወቱን ሙሉ ለሙሉ ለጨለማው ዓለም አሳልፎ እንደሰጠና ወደ ገሃነም የሚወስደውን መንገድም በደስታ እንደሚጓዘው በዘፈኑ ስንኞች ውስጥ በኩራት ገልጦታል። ነገር ግን የሰው ልጅ ትዕቢትና በፈጣሪ ላይ የሚያደርገው ስላቅ የሚያስከትለው መዘዝ ብዙ ጊዜ አይዘገይም። ይህ እግዚአብሔርን የሚያንቋሽሸውና ገሃነምን የሚያሞካሸው አልበምም ወጥቶ ገና ጥቂት ወራት እንኳን ሳይደመጥ በ1980 ዓ.ም ቦን ስኮት ለአንድ ሌሊት ከጓደኞቹ ጋር ከፍተኛ የሆነ የአልኮል መጠጥን ሲጠጣ አደረ። በዚያኑ ምሽት ከመጠን በላይ ሰክሮ ስለነበረ ጓደኞቹ በመኪናው ትተውት የሄዱ ሲሆን በማለዳ ግን በዚያ መኪና ውስጥም ሕይወቱ አልፎ ተገኘ። ይፋዊ የሕክምና ምርመራው እንደሚያሳየው ይህ ዝነኛ ሙዚቀኛ በከፍተኛ ስካር ውስጥ እያለ በገዛ ትፋቱ ወይም ደግሞ ባስመለሰውም ወቅት ታንቆና መተንፈሻ አጥቶ ነበር በአሰቃቂ ሁኔታም ሕይወቱ ያለፈው። ይህ ፍጻሜ በዓለም ዙሪያ ለነበሩ አማኞች ትልቅ መንፈሳዊ ደወል የነበረ ሲሆን እርሱ በገዛ አንደበቱ የዘፈንለትን ወደ ገሃነም የሚወስደውን አውራ ጎዳና በተግባር የጨረሰ ይመስላል። ይህ ታሪክ ዛሬ በሀገራችን በተለያዩ የማህበራዊ ሚዲያዎችም ላይ ለቀልድ ወይም ተከታዮችን ለማብዛት ሲሉ የፈጣሪን ስም በከንቱ የሚያነሱ ሰዎችን ያስታውሰናል። ብዙ ጊዜ በቲክቶክ ወይም በፌስቡክ ላይ ስም ለማውጣት ሲባል ሃይማኖታዊ ስነ ስርዓቶችን ማላገጫ የሚያደርጉ ወጣቶች መጨረሻቸው ምን ያክል የከፋ እንደሚሆን ይህ ታሪክ ትልቅ ማሳሰቢያ ነው። ቀጥሎ የምናነሳው ደግሞ ካዙዛና በመድረክ ላይ የተነፈሰው የትዕቢት ጭስ ይሆናል። በብራዚል የሙዚቃ ታሪክ ውስጥ በ1980ዎቹ ውስጥ እጅግ ግዙፍ ስም የነበረውና በአገሪቱ ወጣቶችም ዘንድ እንደ ትልቅ አርአያ ይቆጠር የነበረው ዘፋኝ በችሎታው ልክ በሰፊው የሚታወቀው እምነት የለሽነቱን በአደባባይ በመናገር ነበር። እርሱ ሁልጊዜም በንግግሮች ውስጥ ቤተክርስቲያንን፣ የእግዚአብሔርን ቃልና ክርስቲያናዊ ስነ ምግባራትን በግልጽ ይቃወማል፣ እንዲሁም ደግሞ ያንቋሽሽም ነበር። ሕይወቱ በሙሉ በዝሙት፣ በከፍተኛ የእጽ ሱስ፣ በአልኮል የተሞላ ቢሆንም በሰዎች ዘንድ የነበረው ተቀባይነት ግን
በፈጣሪ ላይ ይበልጥ እንዲያምጽ አድርጎታል። በአንድ ወቅት በሪዮ ዴ ጄኔሮ ከተማ በሚገኝ አንድ ታዋቂና በሺዎች የሚቆጠሩ ተመልካቾች በታደሙበት ትልቅ የሙዚቃ አዳራሽ ውስጥ ኮንሰርቱን እያቀረበ ሳለ ድንገት መድረኩ ላይ ሆኖ የዕፅ ሲጋራውን ማጨስ ጀመረ። በትርኢቱም መሃል በሰዎች ጩኸትና ጭብጨባ ልቡ የኮራውም ካዞዛ የሲጋራውን ጭስ በረጅሙ ሳብና ወደ ሰማይ አሻቅቦ በመመልከት ጭሶን እያፏጨ ፋለው። ከዚያም ማይክሮፎኑን ይዞ በከፍተኛ ድምፅ ኢየሱስ ሆይ ይህች ሲጋራ ላንተ ትሁን በማለት በፈጣሪ ስም ላይ ፍጹም ስላቅና ንቀት የተሞላበትን ቃል ተናገረ። ይህ ድርጊቱ በወቅቱ በሀገሪቱ የነበሩ ክርስቲያኖችም እጅግ ያሳዘንና በፈጣሪ ላይ የተደረገ ታላቅ ስድብ ሆኖም ተመዘገበ። ነገር ግን የሚያስደነግጠው ነገር ይህ ክስተት ከተፈጸመ ከጥቂት ጊዜ በኋላ ካዞዛ በወቅቱ መድኃኒት ያልተገኘለትና ገዳይ የነበረው የኤችአይቪ ኤድስን ቫይረስ በደም ውስጥ ተገኘ። በሽታው በሰውነቱ ላይ በከፍተኛ ሁኔታ እየበረታ በመሄዱ ምክንያት ያ በደስታና በኩራት መድረክ ላይ ይዘፍን የነበረው ወጣት ሰውነቱ አልቆ በአሰቃቂ ስቃይ ውስጥም በማለፍ በ1990 ዓመተ ምህረት ላይ በወጣትነቱ ሕይወቱ አለፈ። በሰባተኛነት የምንመለከተው ዲኦንታይ ዊልደርና የቦክስ መድረኩን መውደቅ ነው። በስፖርቱ ዓለም በተለይም በከባድ ሚዛን የቦክስ ውድድር ውስጥ የዓለም ሻምፒዮን የነበረውና በከፍተኛ የጡንቻ ጉልበቱም የሚታወቀው አሜሪካዊው ቦክሰኛ ዲኦንታይ ዊልደር ሕይወቱ በሙሉ በድል የተሞላ ስለነበረ በገዛ ራሱ ኃይል ላይ ያለው እምነትም ፍጹም ገደብ አልነበረው። እርሱ ከተቀናቃኙና እምነቱን በግልጽ ከሚመሰክረው ታዋቂው ክርስቲያን ቦክሰኛ ታይሰን ፊውሪ ጋር ለመጋጠም ጥቂት ቀናት ሲቀሩት በዓለም አቀፍ የቴሌቪዥን ጣቢያ ላይ በቀጥታ ስርጭት የሚተላለፍ የፊት ለፊት ክርክርን አደረጉ። በክርክሩ መሃል ታይሰን ፉሪ ስለ እምነቱና ስለ ኢየሱስ ክርስቶስ ሕይወቱን እንዴት እንደታደገለት በውድድሩም ላይ ከፈጣሪ ጋር በመሆን እንደሚያሸንፍ በሰፊው መናገር ጀመረ። ይህንን የሰማው ዲኦንታይ ዊልደር በታይሰን ፉሪ እምነት ላይ በንቀት በመሳቅ እኔ በእነዚህ አይነት ተራ መንፈሳዊ ነገሮችና በአምላክ በፍጹም አላምንም፣ እኔም ማምነው በገዛ እጄና በጡንቻዬ ጉልበት ላይ ብቻ ነው በማለት ምላሹን ሰጠ። ታይሰን ፉሪም እምነቱን በመከላከል እኔ ግን አምላክ ያሸንፍልኛል ሲለው ዊልደር ይባስ ብሎ በትዕቢት ውስጥ ሆኖ ቃሉን በማጥበቅ እኔ መድረክ ላይ ስወጣ አንተንም ሆነ ያንን የምታመልከው አምላክን አብሬ ነው መሬት ላይ የምጥላችሁ የሚል ፍጹም የድፍረት ቃልን ተናገረ። ይህ ንግግር በዓለም ዙሪያ ባሉ በሚሊዮኖች የሚቆጠሩ አማኝ የስፖርቱ አድናቂዎችም ዘንድ ከፍተኛ ድንጋጤና ሐዘንን ፈጠረ። ነገር ግን የውድድሩ ቀን ደርሶ ሁለቱ ተፋላሚዎች መድረክ ላይ ሲገናኙ የሆነው ነገር ፍጹም ተቃራኒ ነበር። ዲኦንታይ ዊልደር በታይሰን ፉሪ እጅግ አደገኛና ታይቶ በማይታወቅ ሁኔታ ክፉኛ ተደበደበ። መላው ሰውነቱም ዝሎ በሰባተኛው ዙር ላይ መሬት ላይ በመውደቅ በኖካውት ተሸነፈ። ይህ ታሪክ የሰው ልጅ በገዛ ጉልበቱና በጡንቻው ተመክቶ ፈጣሪን ሲረሳ የሚገጥመውን ውርደትም ያሳየናል። ስድስተኛ ላይ የምናነሳው ማዶናና በመድረክ ላይ የገጠማትን ውርደት ይሆናል። የዓለም የፖፕ ሙዚቃ ንግስት እየተባለች የምትጠራውና ለ10 ዓመታትም በኪነ ጥበብ ዓለም ውስጥ ከፍተኛ ተጽዕኖ ፈጣሪ የነበረችው አሜሪካዊቷ ሙዚቀኛ ማዶና ስራዎቿ በሙሉ ከቤተ ክርስቲያን አስተምህሮና ከቅዱሳን እሴቶችም ጋር የሚጋጩ ነበሩ። እሷ ዝነኛ ለመሆንና የአልበሞቿን ሽያጭ ለመጨመር ስትል ሁሌም ሃይማኖታዊ ምልክቶችን፣ የመስቀል ምስልና የኢየሱስን ስም በማህበራዊ ሚዲያና በትዕይንቶቿ ላይ ለቀልድና ለንግድ ማስታወቂያ ተጠቀምበት ነበር። በ2015 ዓመተ ምህረት ላይ በለንደን ከተማ በተካሄደውና በሚሊዮኖች የሚቆጠሩ ሰዎችም በቀጥታ ስርጭት በተከታተሉት ታላቁ የብሪት አዋርድ መድረክ ላይ ያቀረበችው ትርኢት ግን የዚሁ የድፍረት ስራ ማሳያ ነበር። በዚያ መድረክ ላይ ስትወጣ ይሁዳ የተባለውንና ሰይጣንን የሚያወድሰውን ዘፈኗን ለማቅረብ ዳንሰኞቿን በሙሉ እንደ ጨለማው ዓለም አጋንንትና መናፍስት አስመስላ በማልበስ መድረኩን ሙሉ በሙሉ የፈጣሪ ስም የሚሰደብበት ቦታ አደረገችው። ነገር ግን በትዕይንቱ አጋማሽ ላይ ማዶና ረጃጅም የመድረክ ደረጃዎች አናት ላይ ወጥታ ለህዝቡ ጀርባዋን ስታ በኩራት ስትዘፍን ድንገት የለበሰችው ረጅም ካባ ከኋላዋ በዳንሰኞችም ሲሳብ በጊዜ አለመፈታቱ ምክንያት ሚዛኗን ስታ ከተራራው ጫፍ እንደሚወረወር ድንጋይ ወደ ኋላ በጭንቅላቷ ተንከባላ መሬት ላይ ወደቀች።
ምንም እንኳን ይህ ክስተት በኋላ ላይ በልብስ ዲዛይን ስህተት የመጣ ነው ተብሎ በቴክኒካል ጉዳዮች ቢገለጽም በመንፈሳዊ ለሚመለከተው ሰው ግን በፈጣሪ ስም ላይ መዘበት የሚያስከትለውን ቅጽበታዊ ውርደት በሚገባ የሚያሳይ ነበር።